እጅግ በጣም አስፈሪው የዳኒ ወጥመድ የአብርሃምና የሄርሜላ ያላወቁት ትልቅ ሴራ፣ የሄርሜላ ከሀገር የመውጣት ጉጉት፣ ጭር ሲል የማይወደው የዳኒ እንዲሁም ደግሞ እጅግ በጣም አስገራሚ ጉዳዮችን በዝርዝር ወደ እናንተ ይዘንላችሁ ምን ቀርብ ይሆናል። ሰላም ጤና ይስጥልኝ ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩልን። እንግዲህ ጭር ሲል የማይወደው በግርግር ውስጥ ብዙ ነገር የሚጠቀመው ዳኒ አሁን ደግሞ በሌላ በኩል ብቅ ብሏል። በአብርሃምና በሄርሜላ በኩል ከዚህ ቀደም የሩታን ህይወት ምን ያክል እንዳመሰቃቀለው ምን ያክል ዋጋ እንዳስከፈላት ሁላችንም የምናስታውሰው ነው። ዛሬም ደግሞ በሌላ ሴራው በሌላ ተንኮሉ ጭር ሲል የማይወደው ዳኒ ተመልሶ መጥቷል። ትናንት ማታ ያደረገውን ነገር አይተናል። እንግዲህ ለአብርሃምና ለሄርሜላ ከሀገር ወጥተው እንዲኖሩ ሲያመቻች ወይም ደግሞ ውጭ ሄዳችሁ እንድትኖሩ እንግዲህ የሚያመቻችላችሁ ሰው አለ። ይህንንም ነገር ላሳውቃችሁ ነው በማለት እንግዲህ በሄርሜላና በአብርሃም ህይወት ውስጥ ደግሞ ዘሎ ለመግባት እንግዲህ አኮብክቦ ተንኮሉንና ሴራውን ይዞ መጥቷል። ዳኒን ማመን እጅግ በጣም ከባድ ነው። ከሩታ በልቶ ጠጥቶ መልሶ እንግዲህ ከኋላዋ እሷኑ ከርቷት እንግዲህ ከኋላዋ መጥቶ ወቅቷታል። ይህንን በአይናችን ሁላችም አይተናል። ነገር ግን ዳኒ ምን ድረስ ነው መታመን ያለበት? የዳኒ ሴራ ምንድን ነው? እሱ በአብርሃምና በሄርሜላ ላይ ለምን ይህንን ማድረግ አስፈለጋ? ወይስ የልብ ወዳጅነቱን በደንብ ሊያሳይ ነው የሚለውን ነገር በደንብ በዝርዝር የምናይ ይሆናል። ዳኒ እንግዲህ እንደምናውቀው ብዙ ጊዜ በራሱ ጉዳይ ወይንም ደግሞ በራሱ ነገር መጥቶ አያውቅም። ሁሌም የሚመጣው በሩታ ጉዳይ ወይም ደግሞ አሁን ላይ እንግዲህ በሄርሜላና በአብርሃም በኩል እንደመጣው አይነት መንገድ ነው የሚከተለው። ለምን ይመስላችኋል? በርካታ ጊዜያቶች በሰው ህይወት ውስጥ እየገባ ሲበጠብጥ፣ በሞቀበት ሄዶ ሲያዳምቅ፣ ያልተነካ ነገር አውቆ እያስነሳ ችግሮችን ሲያባብስ አይተነዋል። ከአንድ ቀን በፊት ሩታ ቤት ሄዶ ምን ሲያደርግ እንደነበር አይተናል። ሩታን ሲያመሰቃቅላት እንዲሁም ደግሞ ልጁን ይዘሽ መሄድ አችም ልጁም የአብርሃም ነው እያለ እንግዲህ አውቆ ነገሮችን ሲጠመጥምና ሲያጋግል ሲያያይዝ አይተነው ነበረ። ለምንድን ነው እሱ ዳኒ እንደዚህ አይነት ክፋት ውስጡ የሰረጸው? ለምንድን ነው እሱ ከዚህ ቀደም የሩታን ህይወት ካፈረሱ ሰዎች መካከል አንዱ ዳኒ ነው? ምክንያቱም ሩታ አምናው ካጠገቧ እንደቆመና ወንድሟ መስሎ አውቆ ቀርቦ ነገር ግን የሩታን ህይወት የሩታን ትዳር ወደማይሆን ነገር ውስጥ የጨመረው እጅግ በጣም አስፈሪው ዳኒ ነው። ዳኒ እጅግ በጣም ሴረኛ ነው። የሚያደርጋቸው ነገሮች በሙሉ ከኋላ ዞረው የሚወጉ፣ ከፊት ለፊት ግን የወዳጅ እንዲሁም ደግሞ የአክባሪና የጓደኝነትና የቤተሰብ አይነት መልክ ይዞ ከጀርባው ግን እጅግ በጣም ብዙ ተንኮሎቹን ይዞ የሚጓዝ ሰው ነው። ዳኒን መመልከት በጣም በጥንቃቄና ዛሬ ላይም እንግዲህ ሄርሜላ የሩታ ጣፋንታ እንዳይደርሳት አብርሃምም ድጋሚ ሌላ ስህተት ውስጥ እንዳይገባ የሚፈልጉ ከሆነ ዳኒ የተባለውን ልጅ አሁንም ከህይወታቸው ወይ ማስወጣት አለባቸው፣ ካልሆነ ደግሞ በአትኩሮት መመልከት ያለባቸው ይመስለናል። እስቲ አንድ ጉዳይ ልብ ብለን እንመልከት። እንግዲህ የአብርሃምና የሄርሜላ ወዳጅ ወይም ደግሞ በእነሱ አንድ መሆን የሚደሰት ሰው ከሀገር ውጭ ወጥተው እንዲኖሩ ቢፈልግና ቢመኝ ማድረግ የሚችለው ቀጥታ የሁለቱም አድናቂ የሁለቱም እንግዲህ ቤተሰብ ከሆነ ለነሱ ከነሱ ጋር ኮሚኒኬት አድርጎ ከነሱ ጋር ተነጋግሮ እነሱ ጉዳዩን እንዲያውቁት ማድረግ ይችላል። ለምን በዳኒ በኩል መሄድ አስፈለገ? ለምንድን ነው እሱ አብርሃምና ሄርሜላን የሚያደንቁ የሚወዱ ወዳጆች ከሆኑ ለምን ቀጥታ እነሱ ማናገር አልቻሉም? ይህንን ነገር መጠየቅ እንፈልጋለን። ለምን ከተባለ ግን እውነቱ ዳኒ ያቀደውና ያሰበው ነገር ስላለ ነው። ድጋሚ አሁንም ደግሞ የአብርሃምና የሄርሜላን ህይወት በጥብጦ ሌላ እንደገና ችግር ሌላ ጭቅጭቅ ተፈጥሮ እንግዲህ በዛ ግርግር ውስጥ የራሱን ነገር ለማግኘት የራሱን ጥቅም ለማግኘት እኔ ያደረግኩኝ ጥሩ ወዳጅ ነኝ አለውኝ ከጎናችሁ ብሎ ለማስመሰል እንጂ ሌላ ምንም አይነት ስራ የለውም። አይተናል እኮ አብርሃም ታመምኩኝ ብሎ እንደዛ በሆነ ሰዓት ነገሮችን ሲያጋግል እንዴት ሲሆን እንደነበር ለአብርሃም እጅግ በጣም ዋስ ጠበቃ ነኝ ሲል የነበረ እንዲሁም ደግሞ ሄለው ሁሉም ነገር ያደረገችው ሩታ ነች በማለት እጁን ወደ ሩታ ቀስሮ ሲሰድባት ሲወቅሳት እሷኑ ሲያስጠቁር የነበረ ሰው ነው። ነገር ግን መጨረሻውን አይተናት ምንም አይነት መረጃ ሳይዝ ምንም አይነት ነገር እጁ ላይ ሳይኖረው ሰዎች አጠፉ ባለው ነገር ምንም ነገር ሳይኖረው ዝም ብሎ ሰዎችን የሚሰድብ የሚነቅፍ እንዲሁም ደግሞ ሰዎችን አሳልፎ የሚሰጥ አይነት ሰው ነው። ዛሬም ላይ እንግዲህ ተነስቶ በአብርሃምና በሄርሜላ ህይወት ውስጥ ለመግባት ዳርዳር እያለ ነው። እውነት እንንገራችሁ፣ ሄርሜላም ሆነ አብርሃም ከዚህ በኋላ ህይወታችሁ መኖር የምትፈልጉ ከሆነ ከማንኛውም ሰው ጥገኝነት ከማንኛውም ሰው ወሬ ራሳችሁን ልጠብቁ ይገባል እንላለን። ምክንያቱም ከዚህ በፊት የከፈላችሁ
የነበራችሁት ነገር አይታችኋል። ብዙ መስዋዕትነት ብዙ ሰዎችን አስከፍሏል። ያደረጋችሁ ያለው ነገር ደግሞ የግል ህይወት የሚሆን ከሆነ ጉዳያቸው የግል ከሆነ አደባባይ ላይ አውጥቶ በእንደዚህ አይነት ሰው መሀል ማስነገር ማስወራትም አስፈላጊ መስሎ አይታየንም። በሌላ በኩል ደግሞ የሄርሜላን ጉጉት አይተንበታል። ከሀገር ወጥቶ የመኖር ከዚህ ሀገር ራቅ ብሎ መሄድ ካለበት ከአብርሃም ጭቅጭቅ ዙሪያው ላይ ከሚመጡ ነገሮች ስትል ነበረ። ከአብርሃም ጭቅጭቅ እንግዲህ ያው አብርሃም ራሱን ነው ማግለል ያለበት። ሰዎች ከአንድ አካባቢ ዞር ማለታቸው ግርግር፣ ጭቅጭቅ ካለበት ቦታ ለራሳቸው ሰላም ይሰጣል። እጅግ በጣም መልካም ነው። ነገር ግን አብርሃም አሁን ላይ ራሱን መጠበቅ ያለበት አሁን ላይ ከሌሎች ችግሮች ከሌሎች ነገሮች ራሱን ማራቅ ያለበት ራሱ ነው። ከዚህ በኋላ ሩታ ላይ ደርስባት እሷም ላስደርስበት የመጨረሻ ቃል ተገባብተዋል። ስለዚህ ህይወታችሁ እንደፈለጋችሁ ሆናችሁ ራሳችሁ መኖር ትችላላችሁ። ነገር ግን የሌሎች ሰዎችን በሚነካ መንገድ የምትሄዱ ከሆነ አሁንም ጭቅጭቅ አሁንም ችግር አያጣችሁም እና አሁንም ከሌሎች ሰዎች ሀሳብ ከሌሎች ሰዎች አስተያየት ራሳችሁን ጠብቃችሁ ሰዎችን በማይነካ መንገድ ህይወታችሁ መኖርና መቀጠል ትችላላችሁ። እንግዲህ አይተናል የአብርሃም ሀገር ውስጥ የመኖር መውደድ እንዲሁም ደግሞ የሄርሜላን ከሀገር ውጭ ሄዶ የመኖር ጉጉትን አይተናል። በዚህ መሀል ደግሞ እንግዲህ ይህን ርዕስ ያነሳው ዳኒ አውቆ እንግዲህ ነገሮችን ከዚህ በኋላ አጋግሎ የሄርሜላን ከሀገር እንድትወጣ እንዲገፋፋትና ቀጣይ ደግሞ ሄርሜላ ከሀገር እንድትወጣ ገፋፍቷት ከአብርሃም ጋር ያላትንም ነገር በዚሁ መንገድ እንዳያበላሽባት ስጋት አለን። ምክንያቱም ዳኒ እጅግ በጣም ብልጣብልጥ ሰው ነው። ራሱ እንዲታይ የእሱ ነገር እንዲታይ እሱ ያደረገው ነገር እንዲታይ ስለሚፈልግ ነገሮችን እያስመሰለ ወዳጅ መስሎ በጣም የሚጎዳ አይነት ሰው ነው እና ሁሉም ሰው ዳኒን በጣም በጥብቅ እንዲሁም ደግሞ በጣም በጥንቃቄ ሊመለከተውና ዳኒን በእርግጥም ወዳጅ ማድረግ እጅግ በጣም ከባድ ነው። ምክንያቱም አይተናል ሩታ ላይ የፈጸመው ነገር ቀላል የሚባል አይደለም። ረዳት አለው፣ አጠገቧ ነኝ። አብርሃም ላይ ሲያደርግ የነበረው ነገር እጅግ በጣም አሳፋሪ ነበረ። ያኔ ላይ እንግዲህ ሩታና አብርሃም አንድ ላይ በነበሩ ሰዓት ሲያደርግ የነበረው ነገር አውቆ ሩታን እየገፋፋት አለ። አብርሃም ደግሞ ለሩታ ጠበቃ ሆኖ ነገር ግን አብርሃምን እንደማይቀበለው አብርሃም እያደረገ ያለው ነገር ልክ እንዳልነበረ ከኋላ እየሄደ ነገሮችን ሲያጋግልና ሩታ ተስፋ እንድትቆርጥ በትዳሯ የነበረባትን ነገር እጅግ በጣም በንዴትና በብስጭት ብቻ እንድትናገር ተረጋግታ እንዳታስብ ጊዜ እንዳይኖራት ነገሮችን በችኮላ እንድታደርግ አድርጎ እንግዲህ ገፋፍቶ ለዚህ ሁሉ ነገር ያደረሳት አንድም ዳኒ ነውና ዛሬም ላይ ይሄኛው አዲስ ህይወት ላይ አሁን ጀመርን፣ ሰላም አግኝተናል፣ የምንዋደድ ሰዎች ነን፣ አብረን ያለ ነው ብለው ከሚሉት እንግዲህ ከአብርሃምና ከሄርሜላም ደግሞ እንደዚህ አይነት ነገር ፈጥሮ እንግዲህ ሌላ ደግሞ አዲስ ችግር ይዞ እንዳይመጣ ስጋታችንን በዚሁ እንገልጻለን። እንዲሁም ደግሞ ለአብርሃምና ለሄርሜላ ከዚህ በኋላ ከዳኒ ጋር ያላቸውን ግንኙነት በጥንቃቄ እንዲያዩት እንግዲህ እንድታደርሱልን እኛም በአክብሮት እንጠይቃለን። እንግዲህ ይህ ቪዲዮ ለበርካቶችም እንዲደርስ እናንተም ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት አሁንም ፈጣሪ ሰላምና ጤናውን ያድላችሁ። እናንተም እንግዲህ የራሳችሁን አስተያየትና ሀሳብ ኮመንት ላይ ያስፍሩልን። ዳኒን በተመለከተ የተሰማችሁን ነገር ቀምጡልን። እንዲሁም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮንም ደግሞ ላይክ በማድረግ እንግዲህ ለበርካቶች እንዲደርስ አድርጉልን። በያላችሁበት ፈጣሪ ጠብቃችሁ። መልካም ጊዜ